አትትጋ አታምርት አትስራ አታትርፍ ብሎ አያዝም ዲኑ ግን ስትሰራም ስታመርትም ስታተርፍም እንዴት እንደምታመጣው መጀመሪያ ማሰብ አለበት ሐላል ወይስ ሐራም አላህን የሚያስቆጣ ወይስ የሚያስደስት የዛሬውን ኑሮን አሻሽላለሁ ስል የነገ ቀብሬን እንዳላጠብ በሚል በእንዲህ አይነት መልኩ መስራትን ነው የሚያዘው ለምን ሪዝቅን ሐላል ቀሊል ነው ትንሽ ነው በተፈጥሮ ቢኖር አጠቃላይም ትንሽ ናት ቁል መታዑ ዱንያ ቀሊል ብሎ ገልጿታል ግን ሐላሉ ደግሞ በጣም ትንሽ ነው ሐላሉን ፈልገህ እሱ ነው አላህ በረካ እንዲያደርግልህ አስበህ ተግተህ መሰብሰብ ከዚያ በኋላ ደግሞ በሚበጅ ነገር ላይ ማዋል ሀብታሞች የቂያማ ቀን ድሃዎች ናቸው ይላል አቡ ዘር አልጊፋሪ ያስተላለፉት በቡኻሪ የተዘገበ ሐዲስ ነው إن المكثرين هم المقلون يوم القيامة የቂያማ ቀን ድሆች እነሱ ናቸው አለና إلا من قال هكذا وهكذا وهكذا በእንቅስቃሴም ጭምር እያሳዩ እንዲህም ያለ ሲቀራም ባገኘው አቅጣጫ في سبيل الله የሚለግስ ማለት ነው ከዚህ ውጭ ያለው إذا مسه الشر جزوعا وإذا مسه الخير منوعا ያለው ደሞ አለ ክፉ ሲያጋጥመው ብስጩ ሶብር የለው ሁሉ ነገር የጠፋ ይመስለዋል መልካም ሲያጋጥመው ንፉግ እኔ ከሞትኩ ሰርዶ አይብቀል ብሎ ጭብጥ የሚያረጋል እንዲህ አይነቱ ባህሪ ብዙውን ሰው ተጠናውቶታል እስቲ ለአኺራችን ደሞ እንሰብ ምንድነው ይዘን ምን ሄደው አላህ ፊት ይዘን ምን ቀርበው ምንድነው አላህ Subhanahu Wa Ta'ala ከኛ የፈለገው ጥሩ እንድንሆን ሁሉም ነገር እዚህ ይቀራል ክብርም ካለ ዝናም ካለ ስልጣንም ካለ ሀብትም ካለ ይሄንን ሁሉ ጊዜ እንነግራታለን ለነፍስያችን ግን አትሰማ አመፀኛ ነገር ናት أعدى عدوك نفسك التي بين جنبيك ያሉት متقدمዎች ለዚህ ነው